ከጤና ሚኒስትሯ ጋር ውይይት አድርገናል። የጤናው ዘርፍ የተለያዩ ወረርሽኞችን ለመከላከል የሚያደርገው ጠንካራ ተሞክሮዎችን ተመልክተናል። በተለይም ከቀናት በፊት የተቆጣጠራችሁት የማርበርግ ቫይረስ የመከላከል ስርዓት እጅጉን የሚደነቅ ነው። ይህ ስኬታማ የጤና ስርዓት ማረጋገጫ ነው። ይህ የሮታሪ ኢንተርናሽናል ፕሬዚደንት ፍራንሲስኮ አሪዞ ንግግር ስለ ኢትዮጵያ ጤና ስርዓት ጥንካሬ ያነሳል። ዓለም አቀፍ ትብብሮችን ለሚሽኑ የጤና ስርዓት ፈተና የሆኑ ወረርሽኞችን መቆጣጠር የተቻለበት መንገድም አድናቆት ተችሮታል። እሳቸውም የሚመሩት ሮታሪ ኢንተርናሽናልም የበሽታ ስጋቶችን መከላከል ላይ ትኩረት ከሚያደርግባቸው ዘርፎች ውስጥ ሲሆን በዓለም አቀፍ ደረጃም ከ4 ቢሊዮን ዶላር በላይ በኢትዮጵያም ደግሞ ከ33 ሚሊዮን ዶላር በላይ ኢንቨስት በማድረግ ፖሊዮን ለመግታት የተሰሩ ስራዎችንም ያነሳሉ። Today, a very good meeting with the President of Ethiopia. በዛሬው ዕለት ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጋር ውጤታማ ውይይት ነበረን። በውይይታችን ሮተሪ በኢትዮጵያ እያከናወነ የሚገኛቸው ተግባራትን ለመመልከት ችለናል። በተለይም የፖሊሲ ፕላስ እንቅስቃሴ ላይ ሀሳቦችን ተለዋውጠናል። መንግስት በጥልቅ ምልከታዎች እንደሚያደርግ ተመልክተናል። በዚህ ከተለያዩ ዓለም አቀፍ ተቋማት ጋር የትብብር ስራዎች አሉ። ሮተሪ ኢንተርናሽናል በጤና ጉዳዮች ላይ ያለውን ዓለም አቀፍ ስራዎች በተለይ ፖሊዮን የማጥፋት ዘመቻ ላይ በዓለም አቀፍ ደረጃ ከ4 ቢሊዮን ዶላር በላይ በኢትዮጵያ ደግሞ ከ33 ሚሊዮን ዶላር በላይ ኢንቨስት በማድረግ በ99.9 በመቶ ከዓለም ፖሊዮ እንዲጠፋ አስተዋጽኦ አድርጓል። አሁን ዓለማችን ነፃ እንድትሆን የፖሊዮ ክትባትን ማዳረስ ይገባናል። Everywhere in the world. ሮታሪ በኢትዮጵያ የእናቶችና ህጻናት ጤና፣ የውሃ አቅርቦት፣ ትምህርት፣ ሰላም ግንባታ፣ የወጣቶች አመራርና የኢኮኖሚ አቅምን የሚያጠናክሩ ስራዎች አሉት። የሮታሪ ፋውንዴሽን ወደ 2 ሚሊዮን ዶላር የሚጠጋ ፕሮጀክቶች በኢትዮጵያ ተፈጻሚ እያደረገ ነው የሚገኘው። ይህንን ትብብር ለማጠናከር ፍላጎት አለን። ሮታሪ ተጽዕኖውን ሲያሳድግ ዋናው ግቡ በማህበረሰቡ ውስጥ ጠቃሚ ሆኖ መገኘትና ከራስ በላይ ለሌሎች መድረስን ነው። በአሁኑ ጊዜም 19 የሮታሪ ክለቦች በኢትዮጵያ ይገኛሉ። 19 ክለቦች አሉ። በጣም ብዙ ስራ የሚሰሩ ከ400 በላይ ሜምበሮች አሉ። አሁን ዛሬ በምናገረው ሰዓት ላይ 21 ፕሮጀክቶች ስራ ላይ ናቸው ያሉት። እነዚህ አንድ ፕሮጀክቶች ወደ 2 ሚሊዮን ዶላር የሚያወጣ ስራ እየሰሩ ያሉት። ኢትዮጵያ ውስጥ በአማካይ ሮታሪ ከ100 እስከ 150 ሚሊዮን ብር በአመት በተለያዩ ስራዎች ላይ ኢንቨስት ያደርጋል። የሮታሪ ኢንተርናሽናል ፕሬዚደንት ፍራንሲስኮ አሪዞ በስካሁን ቆይታቸው ከኢፌዴሪ ፕሬዚደንት ታዬ አጽቀሥላሴም ከጤና ሚኒስትር ዶክተር መቅደስ ዳባ ጋር ውይይት አድርገዋል። ሮታሪ ኢንተርናሽናል ባለፉት 70 ዓመታት በኢትዮጵያ 1.7 ቢሊዮን ብር የሚጠጋ የልማት ድጋፎችን አድርጓል።